የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ዓለም ዩቲዩብ ቻናል ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል 25 ትረካ እነሆ አሁን ይቀርባል። ሁልጊዜ ሳትሰለቹ ሙሉ ትረካችንን ለምትከታተሉልን በሙሉ ላቅ ያለ ምስጋናችንን እናቀርባለን። የዚህን ቪዲዮ ሙሉ ትረካም እንደምትከታተሉ ተስፋ እናደርጋለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እና ፎሎ ለምታደርጉልን ሁሉ ላቅ ያለ ምስጋና እያቀረብን አሁንም የደወሏን ምልክት እየተጫናችሁ ሰብስክራይብ ማድረጋችሁን፣ የላይክ ምልክቷን እየነካችሁ ላይክ ማድረጋችሁ፣ የሼር ምልክቷን ተጭናችሁ ሼር ማድረግና ለሌሎች ማዳረስ፣ በኮሜንት ቦታ ላይም ሐሳብ አስተያየት መጻፋችሁን ቀጥሉ እያልን ወደ ሙሉ ትረካው እናመራለን። አብዮቱ ሲፈነዳ። አቶ ብርሃኑ ድንቄ በቄሳርና አብዮት መጽሐፋቸው መደምደሚያ ላይ አብዮቱን በተመለከተ ያሰፈሩትን አተታ ላስቀድም። ሪቮሉሽን ወይም አብዮት በማስነሳት በአንድ አገር ውስጥ የሚገኘውን ኢፍትህ፣ የመብት መነፈግ፣ ጭካኔ፣ ግፍ፣ የአስተዳደር ንቅዘት ለማረም በፍጹም የማይቻል። የሰዎች ማህበራዊ ድርጅት ከተቋቋመ ጀምሮ እስከ ዘመናችን ድረስ ብዙ ሪቮሉሽኖች እንደተደረጉ በታሪክ አንብበናል። ጥቂቶችንም በዘመናችን አይተናል። ግን ለሰው ልጅ ምን አተረፉለት ብለው በመጠየቅ መልሱን ከጆርጅ በርናንድ ሾው እንድንረዳ ይጋብዙናል። Revolutions have never lightened the burden of tyranny. They have only shifted it to another shoulder. አብዮቶች የጭካኔን ሸክም አቃለው ያውቁ፣ ነገር ግን ወደ ሌላው ትከሻ ያዛውሩታል ማለት። አምባሳደሩ ሲቀጥሉ ይህ እውነተኛ ቃል ግን የሰው ልጆች አትኩረው ሊመረምሩትና ሊጠቀሙበት ናቸው። ሰዎች እንደ ሰዎች ሊያስቡና እንደ ሰዎች ሊኖሩ የሚችሉበት አንድ ዘዴ መገኘት አለ። በበኩሌ በመንፈሳዊ ሪቮሉሽን አምናለሁ። በእርግጥ መንፈሳዊ ሪቮሉሽን የቤተ ክርስቲያን ቋንቋ አይደለም። እኔ ከቋንቋው ግድ የለኝ። ቋንቋ ገለባ ነው። እኛ መፈለግ ያለብን በገለባው ውስጥ የሚገኝ ፍሬ ነው። እውነተኛ መንፈሳዊ ሪቮሉሽናሪ የናዝሬቱ ኢየሱስ መሆኑን አውቃለሁ። እርሱ በባዶ ቋንቋ መጠቀምን አይፈቅድም። እርሱ ስለ እውነትና ስለ ፍትህ ተናገረ። በባዶ ቋንቋ የሚያምኑ ፈሪሳውያን ትምህርቱን ተቃወሙ። ግን ዓለም
የእርሱን ትምህርት መከተል እስካልቻለ ድረስ ፍትህ ማግኘት አይቻልም በማለት ጽሑፋቸውን ይደመድማል። ቄሳርና አብዮት ገጽ 69። የደርግ አብዮትስ ብለን እንጠይቅ። እንዲያውም ጠያቂው ራሳቸው ጃንሆይ ይሆኑና መላሹ ኮሎኔል ዳንኤል ይሆኑ። በመንግስቱ ትዝታዎች ቁጥር 1 መጽሐፍ ውስጥ ከአልባሾቻቸው አንዱ ጃንሆይ በስር ላይ በነበሩ ጊዜ ኮሎኔሉን ጠርተው እንዲህ ማለታቸውን ያስታውሳል። አንድ ቀን ጃንሆይ ኮሎኔል ዳንኤልን ለመሆኑ እናንተ ዓላማችሁ ምንድን ነው ብለው ቢጠይቅባቸው ኮሎኔል ዳንኤል ዓላማችን ዝቅ ያለውን ከፍ፣ ከፍ ያለውን ዝቅ ማድረግ ነው አሏቸው። ንጉሡ አይሆንላችሁማ ብለው መለሱላቸው። አብዮት ማለት ይህ መሆኑን ስንረዳ በጆርጅ በርናንድ ሾው አባባል ለመስማማት እንገደዳለን። ሌላው እንግሊዛዊ ጆርጅ ኦርዌል ደግሞ አብዮት በመጀመሪያ ሁሉንም እኩል ያደርጋል፣ ነገር ግን ብዙም ሳይቆይ አንዳንዶች ይበልጥ እኩል መሆናቸውን ያውጃሉ። ኮሎኔል ዳንኤል ዝቅ ያለውን ከፍ፣ ከፍ ያለውን ዝቅ ሲሉ ከድጡ ወደ ማጡ ማለታቸው ነው ባይባልም የእኩልነትን ፍልስፍና ገለጻቸው አያካል። ከፍ ያሉት ዝቅ ሲሉ፣ ዝቅ ያሉት ከፍ ይሉና ከፍ ብለው ይቀራሉ የማለት ያህል። ስለዚህ በጆርጅ ኦርዌል አባባልም ልንስማማ እንገደዳለን። አብዮት የአንድ አገር ሕዝብ የመንግስትን አገዛዝ ተቃውሞ በትብብር አመፅ ያንን መንግስት በኃይል አስወግዶ በሌላ የመተካት ፍላጎትን ነው። ከተሳካ በኋላ የሚተካው መንግስትም ያኛውን አገዛዝ ለመቃወም ያደረሱትን ብልሹ አሰራሮች አስወግዶ የተሻለ አስተዳደር ዘርግቶ ለውጥ ማምጣት ነው። ስለዚህ አብዮት ለውጥ ነውና አገርን ይለውጣል። የደርግ አብዮት ወደፊት እንደምናገኘው ያስገኛቸው ፍሬ ነገሮች አሉ። ነገር ግን የኢትዮጵያ አብዮት ከሌላው ሀገር አብዮት የሚለይበት የስልጣን አብዮት ሆኖ መቅረቱ። መስከረም 2 ቀን 1967 ዓ.ም የደርግ ልዑካን ወደ ቤተ መንግስት ሄደው ለጃንሆይ የአገዛዝ ዘመናቸው ማብቃቱን አረዷቸው። ደርጎች ገና ከመጀመሩ በማንኛውም የህብረተሰብ ክፍል እንዳይነቀፉ ልዩ ጥንቃቄ ያደርጉ ነበር። እያንዳንዱን እንቅስቃሴያቸውን አክብሮት በተሞላበት ሁኔታ ያከናውኑ። በጄኔራል አማን አሰማሪነት ሌሊቱን ሙሉ ጥበቃውን ሲያጠናክሩ አለ። በቤተ መንግስት ዙሪያ ታንክ ሳይቀር አጥምደው አስከብበዋል። በማለዳ ጃንሆይን ለማውረድ ሲሄዱ ሌላ ታሪክ ተፈጥሮ እንዳይወራባቸው ከጃንሆይ ጋር ራስ ምሩ በእማኝነት አብረው እንዲገኙ አድርገው 13 ሆነው የሄዱት የደርግ ልዑካን ቤተ መንግስት የገቡት ማለዳ ላይ ጃንሆይ እንደተፈለጉ ተነግሯቸው ከፎቅ እየወረዱ ነውና ልዑካኑ ደንግጠው ጥቂት ጠበቁ። በዝግታ የመጡት ንጉሠ ነገሥት በዙፋኑ አዳራሽ ባለው ወንበር ቀስ ብለው ተቀመጡ። ሻምበል ደበላ ዲንሳ የኮሚቴውን የውሳኔ ቃል ለጃንሆይ አነበቡ። ለአገርና ለሕዝብ ደህንነት ሲባል በዛሬው ዕለት ግርማዊ ቀዳማዊ አፄ ኃይለ ሥላሴ ከስልጣን ወርደዋል። ለደህንነቱ ሲባልም አስተባባሪው ኮሚቴ ወደ አዘጋጀሎት ቦታ እንዲሄዱ ተወስኗል የሚል ጭብጥ ያለው ሀተታ ተነበበላቸው። አንባቢው ከማንበባቸው በፊት የሰጡትን ወታደራዊ ሰላምታ አንብበው ከጨረሱ በኋላም ደገሙት። ጃንሆይ በዝምታ ተውጠው ደቂቃዎች አለፉ። ደርግ ንጉሱን ከስልጣን ለመውረድ በወሰነ ጊዜ አዋጅ አውጥቶ አዋጁንም
በወታደራዊ ማርሽ ታጅቦ በመገናኛ ብዙሃን ለሕዝብ እንዲቀርብ አድርጓል። በኢትዮጵያ የኖረው ዘውድ በሕዝቡ ዘንድ በቅን ልቦና የአንድነት ምልክት ሆኖ ታምኖበት ቢቆይም ለ50 ዓመታት አገሪቱን የመሩት ንጉሥ ከሕዝብ የተሰጣቸውን ስልጣን ለራሳቸውና በአካባቢያቸው ለሚገኙ ሰዎች በመዋል አገሪቱን አሁን ካለችበት ከፍተኛ ችግር ላይ በመጣላቸው አሁን በዕድሜ መግፋት ሳቢያ ይህን ከፍተኛ አገር የመምራት ኃላፊነት ሊሸከሙ የማይችሉ መሆኑን በመረዳት ያለው የሕዝብ ምክር ቤት አመራረጥ ዲሞክራሲን ያልተከተለ እስካሁን ያገለገለውም ለሕዝብ ሳይሆን ለዘውዳዊ ስርዓት በመሆኑ የአገሪቱ መሰረታዊ ችግር የሆነው የመሬት ይዞታን የሚያሻሽል ሕግ ከማውጣት የተቆጠበ አባላቱም ከሕዝብ የተሰጣቸውን ከፍተኛ ስልጣን ለግል መጠቀሚያ አድርገው በሕዝብ ላይ ተጨማሪ ችግር እያደረሱ በመሆኑና አሁን የምክር ቤቱ መኖር ለኢትዮጵያ ትቅደም መርህ እንቅፋት ስለሚሆን የ1948ቱ ሕገ መንግሥት የተዘጋጀው ለንጉሱ የፈላጭ ቆራጭነት ስልጣን የሰጠ ለውጭው ዓለም ደግሞ ዲሞክራሲያዊ አስተዳደር ያለ ያስመስላል እንጂ እውነተኛ ዲሞክራሲ የሌለበት ለሕዝብ ጥቅም ታስቦ ያልተዘጋጀ ለሰው ልጅ ተፈጥሮ የሰጠውን መብትም ከንጉሠ ነገሥቱ የተሰጠ የሚል ኢትዮጵያን ለማስቀደም ለተጀመረው ሕዝባዊ እንቅስቃሴና የኢኮኖሚ የፖለቲካና የሶሻል እድገት መሻሻል ተጻራሪ በመሆኑ የነበረው የመሳፍንት አገዛዝ ስርዓት ባስከተላቸው ጉድለቶች አገሪቱን በኢኮኖሚ በማህበራዊና ፖለቲካዊ አዘቅት ውስጥ ስለጣላትና ባለንበት የመሸጋገሪያ ወቅት ልዩ ልዩ የጸጥታ ችግሮች በመፍጠራቸው ችግሮቹን አስወግዶ አገሪቱን ወደፊት ለማራመድ የሚያስችል ለሕዝብ ጥቅም የተሰለፈ ጊዜያዊ ወታደራዊ አስተዳደር ለመፍጠር በመታሰቡ በሚል የአዋጁ መግቢያ ተነበበ። አንድ አዲስ ስልጣን ያዥ ኢትዮጵያዊ መንግስት የተለመደውን ሕዝብን የመሸንገል ተግባሩን ለማከናወን ከዚህ የተሻሉ ቃላትን መቀሸርና ማንበብ የሚጠበቅበት አይመስልም። ስልጣን የሕዝብ ነው ይሉናል። ኢትዮጵያ ውስጥ ስልጣን የሕዝብ ሆኖ ያየ ትውልድ ካለ ይመናቸው እንጂ በኢትዮጵያ ከዘውዳዊ አገዛዙ ማክተም በኋላ ሆኖ ያው ስንመለስ አዋጁ አንደኛ ንጉሱን ከስልጣን ማውረድና በአልጋ ወራሽ መረድ አዝማች አስፋውሰን መተካት። ሁለተኛ ንጉሱን የሚተኳቸው ንጉስ ከርዕሰ ብሔርነት ውጪ ምንም የፖለቲካና የአስተዳደር ስልጣን እንደማይኖራቸው። ሁለቱ አዋጆች ተግባራዊ ያልሆኑ። ሶስተኛ የሕግ መምሪያና መወሰኛ ምክር ቤት መዘጋቱ። አራተኛ የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ የመንግስትን አመራር መያዙ። አምስተኛ የኢትዮጵያ ትቅደም መርህን የሚቃወም የሥራ ማቆም አድማና ሰላማዊ ሰልፍ ያለ ፍቃድ ማድረግና የሕዝብን ጸጥታና ሰላም የሚነሳ ተግባር መፈጸም መከልከል። ስድስተኛ የኢትዮጵያ ትቅደምን መርህን ተቃውመው ወንጀል የሚፈጽሙትንና በቀድሞ መንግስት የዳኝነትና የአስተዳደር በደል የፈጸሙትን ያለ አግባብ የመበልጸግ ወንጀል የፈጸሙትን ሰዎች ጉዳይ የሚመለከት ይግባኝ የሌለበት ፍርድ ቤት መቋቋሙን ደንግጓል። ወደ ጀመርነው ወደ ጃንሆይ ዝምታ እንመለስ። እንደ በላዲንሳ ለጃንሆይ ያነበቡትን በአንዲት አረፍተ ነገር የተዋቀረች መርዶ ያደመጡት ንጉሥ ከደቂቃዎች ድንዛዜያቸው እንደ መንቃት ብለው አንባቢውን
ትኩር ብለው ማየት ጀመሩ። አልሄድም ቢሉስ የሚለው ጥረት ይዟቸዋል። መልሱ ሲጠፋ አንባቢው ወደ ራስ ምሩ ቀረብ ባሉና ልዑልነቱ ኧረ አንድ ነገር ያደርጉ እንጂ ሰዓት እያለቀብን ነው፣ ግርማዊነታቸውን ፍጠኑ ማለት አልችልም አሉ በአክብሮት። ራስ ምሩም ቁጭት ላይ ነበር። ምክንያቱም በተደጋጋሚ ለአብሮ አደጋቸው ጃንሆይ በቀና መንፈስ ለውጥ እንዲያደርጉ፣ ሕገ መንግሥቱ እንዲሻሻል፣ ስርዓቱ እንዲለወጥ ወንድማዊ ምክራቸውን ሲለግሱ ይኖሩ ናቸው። ጃንሆይ ግን እንዲህ ያለውን ጉትጎታ አይወዱትም ነበርና በአምባሳደርነት እየሾሙ ያርቋቸው ነበር። ቁጭታቸው ከዚህ የመነጨ ነው። አሁን ግን ራስ ምሩ ወደ ጃንሆይ ጠጋ ብለው እንዳሉት ማድረግ እንግዲህ ሁሉም ነገር አልቆለታል፣ ሌላ አማራጭ የለን አሏቸው። ጃንሆይ ወደ አብሮ አደጋቸው ቀናሉና በማይሰማ ሹክሹክታ ጥቂት ቃላት ተለዋው። በመጨረሻም ንጉሠ ነገሥቱ መናገር ጀመሩ። ያነበባችሁትን ሰምተናል። የኢትዮጵያ ንጉሠ ነገሥት ስንሆን ስም ብቻ አይደለም። ቢሆንም በየጊዜው የሚለዋወጠው ነገር ደግሞ ለሀገር የሚጠቅም ነገር እስካለበት ያነበባችሁትን ሰምተናል። የኢትዮጵያን ታሪክ ጠብቃችሁ ማልማት ከቻላችሁ የእኛ ታሪክ እዚህ ላይ ያበቃል። ካልቻላችሁ ደግሞ የእናንተ ታሪክ እዚህ ላይ ቆምና የእኛ ታሪክ ይቀጥላል። አገራችንንና ሕዝባችንን በምንችለው አገልግለናል። የኢትዮጵያ ሕዝብ ዕድል የእኛን መወገድ የሚጠይቅ ከሆነ ግን ስራችንን አቁመን ማንኛውንም ነገር ለመቀበል ዝግጁ ነን። አሁን ተራው የኛ ነው ካላችሁ ኢትዮጵያን ጠብቁ ብለው አበቁ። ጃንሆይ እውነትም ነብይ ቢባሉ ያንሳቸዋል ያሉት አልቀረም። ደርግ ከነሪዮቱ ወድቆ የቀድሞ የጃንሆይ ዘመኑ ካፒታሊዝም እንደወረደ በኢትዮጵያ እየተሰራበት ይገኛል። ይህ ሁሉ ሲሆን የቴሌቪዥን ጋዜጠኞች ካሜራቸውን ተክለው እየቀረጹ ነው። አንባቢው ደበላ ዲንሳ ለገነት አየለ የገለጹትንና በቁጥር 1 ትዝታዎች የተካተተውን ጽሑፍ መሰረት አድርገን እንቀጥል። መልስ አልሰጠናቸው፣ ልባችን ተነክቷል። እኛም አገራችንን በቅንነት ለማገልገል ስለሆነ የተነሳ ነው ባሉት ሙሉ በሙሉ የምንስማማ ነበር። ለሕዝብና ለአገር ያለንን ቀና አስተሳሰብ ባንጠራጠርም በአንጻሩ ወጣቶችና ልምድ አልባዎች በመሆናችን የወደፊቱ አካሄዳችን ሳያሳስበን አልቀረም ብለዋል። ጃንሆይ ንግግራቸውን ከጨረሱ በኋላ ሌላ ጸጥታ ተከተለ። ግርማዊ ሆይ እባክዎን ይከተሉን፣ እንሂድ። የት ነው የምንሄደው? የት ነው የምንሄደው? የት ነው የምትወስዱን? አሉ ቆጣ ብለው። ለግርማዊነቱ ማረፊያ ልዩ ስፍራ ተዘጋጅቶ እኮ። የት ነው እሱ? እዚሁ አዲስ አበባ ውስጥ ነው ግርማዊ ሆይ። ለደህንነቱ ተብሎ በሚስጥር የተያዘ ቦታ ስለሆነ ትክክለኛው ስፍራውን ለመንገር አልተፈቀደም። አንድ አሽከር ሊከተለን ይችላል? አዎን ግርማዊ ሆይ፣ ሊከተሉት ይችላል። ማንን ነው የሚፈልጉት? ስሙ ማን ነው? ስሙን ምን አስጠየቅ? አንድ አሽከር ነው የምንፈልገው ካልን አይበቃ? አሉ ቆጣ ብለው። ወሰኔ ብለው ተጣሩ። ወሰኔ በፍጥነት ቀርቦ እጅ ነሳ። ጃንሆይ ጥያቄያቸውን ቀጥ መጽሐፍት ሲዘን መሄድ እንችላለን?
ሃይቀን ፈቃጅ ፈቃድ ሲጠይቅ የፈለጉትን ያህል ግርማዊ ሆይ የፈለጉትን ያህል መውሰድ ይችላል አሏቸው። ጃንሆይ እንደመነሳት ሲሉ ትሁቱ ራስ ምሩ እኔ ስልከተላቸው እችላለሁ ብሎ አስፈቀዱ። ለጊዜው እንደማይቻልና ወደፊት እየመጡ ማየት እንደሚችሉ ሲነገራቸው ቀሩ። ጃንሆይ በዝግታ መራመድ ጀመሩ። በመርዶ ነጋሪያቸው መሃል ሲያልፉ የመሳሪያ አያያዙን አይተው ለምንድን ነው መሳሪያን እንዲያንጠልጥለ ያስከው ብለው ጠየቁ። በርካታ ለአያያዝ እንዲመቼ ነው ግርማዊ ሆይ እኛን ለመያዝ። ኧረ አይደለም ግርማዊ ሆይ መሳሪያውን ማለቴ ነው የሚል መልስ ሲያገኙ ፈገግ ብለው በእርጋታ ጉዟቸው ቀጠሉ። ከአዳራሽ ወጥተው በረንዳው ላይ እንደደረሱ ያቺን ያማረች ሮልስ ሮይስ መኪናቸውን በዓይናቸው ያማተሯት ግን የለችም። የሞተረኞች እጀባም የለም። የታለች መኪናዋ ብለው ጠየቁ። ከደረጃው ስር የቆመችውን ያረጀች ሰማያዊ ቮልስቫገን ጠቆሟቸው። ደርግ ይህን ያደረገው ከተማዋ ውጥረት ላይ ስለነበረች ትኩረት ላለመሳብ ሲል ብቻ ነው። ሆነ ብለው ክብራቸውን ለመንካት ነው እያሉ የጻፉ ጸሐፍታል። ነገር ግን ደርጎች መፈንቅለ መንግስት እንደመሆኑ መጠን ንጉሱን በቁጥጥር ስር መዋል ግዴታቸው የነበረ ዋናው ነጥብ መሆኑ ግልጽ ነውና ሂደቱን እስከ እስር ቀጥለውበታል። በስተመጨረሻ ታመው ውጭ አገር ሄደው ካልታከሙ የሚል ነገር ሲነሳ ለደርግ አጣብቅኝ ሆኖ አፍነው እስኪገሏቸው ድረስ የነበረው አያያዝና እንክብካቤ ጥሩ የነበረ መሆኑን ስናጤን ገና ከወዲሁ የንጉሱን ክብር ዝቅ በማድረግና ስሜታቸውን በመጉዳት አረመኔነታቸውን ይፋ ለማድረግ አልሞከሩም። ጊዜው ካለፈ በኋላም ይህን ጉዳይ በተመለከተ የሁሉም አባላት ቃል መነሻ ምክንያቱ አይን ውስጥ ላለመግባት ነው የሚል ያም በማድረግ የሚገኝ ፖለቲካዊ ትርፍም በወቅቱ አይኖርም። ጃንሆይ በእርጅና ምክንያት ይሁን ሁኔታውን ቀድሞ ባለማወቃቸው ይሁን ለመገመት በሚቸግር መልኩ ፍጹም መረጋጋት ይታይባቸው ነበር። አልገረማቸውም፣ አልተረበሹም። የደነገጠ ሰው የሚያሳየው የፊት ገጽታ አልታየባቸው። እልህ፣ ቁጭት አብረዋቸው አልነበሩ። እነዚህን ስሜቶች ሆነ ብለው ደብቀዋቸው ከሆነ ከፍተኛ ስሜትን የመደበቅና የማስመሰል ችሎታ አላቸው ከማለት በቀር ምንም ሊባል እንደማይችል ያልገለጸ የአይን እማኝ ፈልገን አናገኝ። ጃንሆይና ፍጻሜያቸው። ጃንሆይ ይሄ ሁሉ ሴራ ሲከናወንባቸው ደንዝዘው ያዩ የነበሩት ለምንድን ነው የሚለው ጥያቄ ከብዙሃኑ ኢትዮጵያዊ ተሰንዝሯል። እንዲህ ያለ ጥያቄ ለማንሳት የተቻለውም እኒያ ጠላታቸውን ሁሉ በዘዴ ያንበረከኩ የነበሩት ብላተኛ ሰው ዛሬ ምነካቸውና እንቅስቃሴውን እያዩ ቸላሉ በሚል መነሻ። ብርሃኑ ድንቄ እንዲህ ይላል። አፄ ኃይለ ሥላሴ በሚያስደንቅ ችሎታ የውስጡንና የውጭውን የፖለቲካ ፉትቦል እንደተጫወቱ አያጠራጥርም። በዚህ የውስጥና የውጭ ፖለቲካ ኳስ ጨዋታ እርሳቸውን ያሸነፉ ተቃዋሚ ቡድኖች እነማን እንደሆኑ የሚጠይቀኝ ቢኖር ሁለት ብቻ ጠቅሳለሁ። አንደኛ ወደፊት አርቆ የማስተዋል ስጦታ ጉድለት፣ ሁለተኛ እርጅና በማለት
አርቆ የማስተዋል ስጦታ ይጎድላቸዋል ስል አዋቂ አይደሉም ማለት አይደለም። ግን በተፈጥሯቸው በድል የሚያምኑ ስለሆነ ዕለት በዕለት ሊሰሩት የሚፈልጉትን ብቻ እየፈጸሙ የቀረውን ለዕድል የተዉት ይመስላል ይሉናል የመጽሐፊው ድምዳሜ። ጃንሆይ ዛሬም በነገ አይን ማየት አልቻሉ የሚል። ጃንሆይ የፈለጉት ነገን በዛሬ አይን ማየት ነበር። እንደተባለውም በተለይ በስተመጨረሻ ሁሉንም ነገር ለዕድል ትተውት ነበር። ይህን ድምዳሜ የሚያጠናክር ሌላ ገለጻ ፍቅረ ማርቆስ ደስታ የበጋው መብረቅ በሚል ርዕስ የጄኔራል ጀጋማ ኬሎን የሕይወት ታሪክ በጻፈበት መጽሐፍ ጄኔራሉ ጃንሆይ ያሏቸውን ለደራሲው ሲገልጹ እግዚአብሔር የሰጠንን መንግስታችንን አንተም ብትጨመር የሚነቀንቅ የለም። እግዚአብሔር በቃ ካለ ደግሞ ማንም ቢረዳን መንግስታችን ሊቀጥል አይችልም ብለዋቸዋል። ከዚህም በላይ በክቡር ዘበኛ አዛዡ በጄኔራል አበበ ተቀነባብሮ የነበረው ደርግን የመበታተን ዘመቻ እንደሰሙ ጃንሆይ ኧረ አንተ ሰው አርፈ ተቀመጥ ብለው አስተቷቸዋል። ጃንሆይ የህዝብ አመፅ ከተነሳ በኋላ የሚወሰድ የኃይል እርምጃ መጨረሻው ታሪክን ማበላሸት መሆኑን ያውቃል። ባለፈው ምዕራፍ አልጋ ወራሽ እያሉ በጃን ሜዳ ለተሰበሰበው ህዝብ ጽፈው የላኩት መልእክት ላይ ደጋግመው ሹሞቻቸውን ሲያስጠነቅቁ አንብበናል። ለወደፊቱ ይህን የመሰለ ህዝብ መሰብሰብና በመንግስት ሥራ መግባት የሚያስፈልግ አይደለም እያሉ የሩሲያን አብዮት ምሳሌ እየሰጡ ያስጠነቀቁትም ህዝብ ካመፀ መንግስት ዋጋ እንደሌለው ተረድተው ለማስረዳት የተጠቀሙበት ምሳሌ ነበር። ከነዚህ ነገሮችና ከወቅቱ ነባራዊ ሁኔታ አንጻር በመነሳት መንግስታቸው ማብቃቱን ስለተረዱት ቀሪውን ለዕድል ብቻም ሳይሆን ለፈጣሪ ትተውታል ማለት ሊባል ይችላል። ምንም ቢሆን ግን ጃንሆይ በተፈጥሮ ባህሪያቸው ጠላታቸውን ካላንበረከኩ እንቅልፍ የማይተኙ ነበሩና አንድ ነገር ያደርጋሉ ተብሎ ይጠበቃል። ግን ምንም አላደረጉ። ለምን? አርጅተዋል ነው። ጃንሆይ የቅርብ ሰዎችም እንደሚመሰክሩት በቀን 20 ሰዓት ያህል እየሰሩ ይኖሩ ናቸው። እረፍትም ሆነ ከስልጣን ገለል ማለት አልፈለጉም። የጃንሆይ እርጅና ለውድቀታቸው እንዳንዱ ግብአት የሚቆጠር ነው። እሳቸው አርጅተው በወሳኝ ጉዳዮች ላይ አፋጣኝ እርምጃ መውሰድ ሲያቅታቸው በዙሪያቸው ያሉ ሹማምንት ሊያግዟቸው ይገባ የነበረ ቢሆንም በጣት ከሚቆጠሩት በቀር ሌሎች ንቅዝ ስለነበሩ እንኳን የዙፋኑ ጠበቃ ሊሆኑ ለራሳቸው ሕልውና እንኳ ጥብቅና የሚቆሙበት ደረጃ ላይ አይገኙም። ይህም ስለሆነ ሹማምንቱ ከሸተቱ አይቀር ጥንብት ክርፍት በሚል መርህ ንቅዘታቸውን አፋጥነው ቀጥለው የግል ሀብት ሲያጋብሱ በእሳት ላይ ቤንዚል እንደሚባለው አይደለም። ጃንሆይ ብቻቸውን ነበሩ። በዚህም ላይ በእርጅና ምክንያት ፈዘዋል፣ ያለማንገራገር ታስረዋል። የጃንሆይን እርጅና በሚመለከት ከዶክተር ኃይለ ገብርኤል ደሳለኝ አንድ ገጠመኝ እንስማ። በመውደቂያቸው የመጨረሻ ወራት ላይ አዲሱ ጠቅላይ ሚኒስትር ሚካኤል እምሩ አዲሱን ተሿሚ መርጠው በጃንሆይ ለማሾም ወደ ቤተ መንግሥት ያመራል። ለትምህርት ሚኒስቴርነት የተመረጡትን ዶክተር ኃይለ ገብርኤልን ይዘው ጃንሆይ ፊት በመቅረብ ጃንሆይ
አዲስ የትምህርት ሚኒስትር እነሆ ሲሉ ጃንሆይ እንደ መባነንም እንደ መደንገጥም ብለው አንድ ጥያቄ ሰነዘሩ። ትምህርት ምንድን ነው? ተሿሚው ያልጠበቁት ጥያቄ ቢሆንም አንዳንድ ገለጻዎችን ስለ ትምህርት ማድረግ ሲጀምሩ ጃንሆይ አይደለም ብለው አቋረጧቸው። ቀጠሉና ትምህርት ማለት ምን ማለት ነው ካሉ በኋላ ራሳቸው ንጉሡ መልስ መስጠት ጀመሩ። ከንግግራቸው ውስጥ ግን አንዱም ቃል ከትምህርት ጋር የማይገናኝና ቅብጥርጥር ያለ የቅዠት ገለጻ ነው። ይህ አንድ ነገር አስረዳኝ ይላሉ ምሁር። ተሿሚው ዶክተር ኃይለ ገብርኤል ለካንስ ንጉሡ በእርጅና ምክንያት በትክክል ማሰብ አቅቷቸው ነበር በማለት የተሰማቸውን ሐዘን ያስታውሱ ተርከዋል። አዲስ ነገር 2001 ዓ.ም። ትምህርት ጥንቃቄ ያስፈልገዋል ብለው ለረጅም ዓመት የትምህርት ሚኒስቴርነትን ስልጣን ራሳቸው ነበር የያዙት። በመጨረሻ ግን የቃሉ ትርጉም ሳይቀር ጠፋባቸው። እነዚህን የመሳሰሉ የመርሳትና የመሳት ባህሪ በተደጋጋሚ ማሳየት የጀመሩት ገና ከስልጣን ሳይወርዱ ጀመሩ። በዚህ ሁኔታ ያለ ንጉሥ ዘዴው ቢጠፋበት አይገርም። ጃንሆይ ከቤተ መንግሥት ተወስደው 4ኛ ክፍለ ጦር ግቢ በቁም እስር ላይ ቆይተው እንደገና ደግሞ ወደ ቤተ መንግሥቱ ግቢ ተመልሰው በአንድ መካከለኛ ቤት ገብተው እንዲኖሩ ወይም እንዲታሰሩ ከተደረገ በኋላ ፍጻሜያቸውም እዚያው ሆኗል። በቁም እስር ላይ በነበሩበት ጊዜም ምግብ ከቤተ መንግሥት እየሄደላቸው አሽከሮቻቸው በሥርዓቱ እያገለገሏቸው ዘመዶቻቸው እየጠየቋቸው በክብር እንዲያዙ መደረጉን የደርግ አባላቱ መንግሥቱን ጨምረው ይገልጻሉ። እንዲያውም ልዕልት ተናኘ ወርቅ ከእኛ ጋር ትቀመጥ ስላሉ ደርግ ፈቅዶ አብሯቸው እንዲሆኑ ተደርጓል። ደርግ ከ4ኛ ክፍለ ጦር ለቆ ወደ ታላቁ ቤተ መንግሥት በማምራት ቢሮውን የጃንሆይ ጽሕፈት ቤት የነበረውን አድርጓል። በግቢው ውስጥ አፄ ምኒልክ አሰርተው ይኖሩበት በነበረው አሮጌ የእንጨት ፎቅ ስር አንድ መለስተኛ ቪላ ነበርና ያ የጃንሆይ መኖሪያ እንዲሆን ተደረገ። በግቢው ውስጥ አበቦችና አትክልቶች የሚገኙ ሲሆን ለጃንሆይ የሚከፋል ነበር። አጥሩንም ሰፋ አድርገው ሰርተው እንዳይወጡ በጥብቅ ማስጠበቅ ጀምረዋል። ከደርግ አባላት ውስጥ ከ3 የማይበልጡ ሰዎች ብቻ እየሄዱ ያነጋግሯቸው ነበር። ዋናው ሻለቃ መንግስቱ ናቸው። ጃንሆይ አንዳንድ ጊዜ እንደ መቃዠት ያደርጋቸው እንጂ ብዙ ጊዜ በትክክል ሲናገሩ ተደምጠዋል። መንግስቱ ኃይለማርያም ትዝታቸውን ሲገልጹ ከስልጣን ከመውረዳቸው በፊትና በኋላ በጠቅላላው ያነጋገርኳቸው 3 ወይም 4 ቢሆኑ ብቻዬን ሳይሆን ከኮሎኔል አጥናፉ ጋር ያኔ ሻለቃ ነው፣ እንዲሁም ከሌሎች ጥቂት የደርግ አባሎች ጋር በመጀመሪያ እየሄድነው 4ኛ ክፍለ ጦር እንደደረሱ ከሌሎች ጓዶቻችን ጋር ሆነን እኔ ቀርቤ በአክብሮት አነጋገርኳቸው። ግርማዊ ሆይ እዚህ እንድትሆኑ ያደረግነው አሁን ባለው የሀገራችን ተጨባጭ ሁኔታና ችግር ምክንያት ለእርሶ ደህንነት ጥበቃ ሲባል እና መቼም እንደ ኢዮቤልዩ ቤተ መንግስት ባይሆንም የሚያስፈልገው ነገር እንደማይጎድልቦ ተስፋ አደርጋለሁ። በጎደለ ነገር ይጠይቁ ብያቸው አስገብተናቸው ነው ወጣ። መንግስቱ ጃንሆይ የሚያስቡት
ኢትዮጵያን ከፍተኛ ቦታ ላይ አድርሻታለሁ ብለው ነው በሚል መነሻ እሳቸው የነበሩበትን ስርዓት ለማስታወት ጉልታዊ ስርዓት ብዬ ስናገር ጉልታዊ ስርዓት አትበል፣ ጉልታዊ ስርዓት ከደመሰስ ነው ጊዜ የለው ማለታቸውን ያስታውሳል። ጃንሆይ ከህዝብ ርቀው በመኖራቸው ምክንያት ሰው ስለሳቸው ያለውን አስተያየትና ግምት አያውቁም ማለት ይቻላል የሚሉት መንግስቱ አንዳንድ ነገር ሲነገራቸው እንዴት ሆኖ ከየት ነው እንዲህ ያለውን ፈጥራችሁ የምታወሩት ነበር የሚሉት በማለት ስለ ህዝቡ የኑሮ ደረጃ ስለ ችግሩ እንኳ ሲነገራቸው ኢትዮጵያን የታውቋትና ነበር የሚሉ ሲሉ ያክሉበታል። ስለ ለውጥ ስናነሳባቸው እናንተ ይህን ውጭ ሄዳችሁ የቀላወጣችሁትን ነገር አምጥታችሁ ነው እዚህ የምትናገሩት? ይህንን ህዝብ አለማወቅና አለመረዳት ነው አሉ። ገነት አየለን ትጠይቃለች። ማን መሆኑን አውቀዋል? መንግስቱ በሳቸው ግምት አብዮቱን የቀሰቀሱትና አገሪቱን በመምራት ላይ ያሉት ጄኔራል አማን ናቸው። ጄኔራል አማን የታለ መጥቶ ያነጋግረኝ ነው የሚሉት እንጂ ሻለቃ መንግስቱ ብለው አያውቁ። እኛም ጄኔራል አማንን ሲሉ ጄኔራል አማንን እናቀርብላቸዋል ነበር። ልዕልት ከሌን ሲሉ ይምጡላቸው ነበር የምንለው እንጂ ከልክለን አናውቅም። ትዝታዎች ቁጥር 1 ገጽ 130 ጃንሆይ ስር ላይ ሆነው ከአንበሶቻቸው ናፍቆት በስተቀር በሰላም ኑሯቸውን እየገፉ የነበረ ቢሆንም ድብርቱን አልቻሉም። ለዚህ መፍትሄ ይሆን ዘንድ ግን ከጠባቂዎቻቸው ጋር አንዳንድ ቀልዳ ቀልዶችን በጥያቄና መልስ አይነት መወያየት የጀመሩ። አንድ ቀን ከጠባቂዎቻቸው ውስጥ አንዱ የሆነውን ወታደር እስቲ ጠመንጃህን ሌው ይሉታል። ወታደሩን በአክብሮት ይሰጣቸዋል። ጃንሆይም በሳቅ ተፈለቀለቁና አይ ሞኙ ጠባቂያችን ሆነ እንዴት መሳሪያን ትሰጠናል ብለው በፈገግታ ይመልሱለታል። እነዚህን የመሰሉ ንግግሮች የሚያደርጉት በግቢያቸው ውስጥ ይንሸራሸሩ በነበሩበት ጊዜ መሆኑን መንግስቱ ያስታውሳሉ። ጃንሆይ እንዲህ ያለ ጭውውት ሲያደርጉ የቆዩና ወዲያው ደግሞ የመሳት ሁኔታ ያንጸባርቃሉ። እነ መንግስቱ ሊያነጋግሯቸው ሲሄዱ እናንተዬ ደጎል ደህና ነው ብለው ይጠይቋቸዋል። ቻርልስ ደጎል እንደ አውሮፓውያን አቆጣጠር በ1970 ዓመተ ምህረት ሲሞት ጃንሆይ ለፈረንሳይ ሕዝብ የሐዘን መግለጫ ልከዋል። የወዱት ስለነበርም በጣም አዝነው። ያ ከሆነ ከ4 ዓመት በኋላ ደህና ነው ብለው መጠየቃቸውና ሌሎች ተመሳሳይ ተደጋጋሚ የመሳት ባህሪያቸው እየባሰ ሲቀጥልም ነው ጤናቸው አሳሳቢ ደረጃ ላይ መድረሱን በቀላሉ ደርጎች ማወቅ የቻሉት። ደርግ አንድ ራሱን የቻለ የእስር ቤት ጥበቃ ኮሚቴ አቋቁሟል። የሁሉም ጥበቃዎች የበላይ ኃላፊ ኮሎኔል ዳንኤል አስፋው፣ ሐኪማቸው ፕሮፌሰር አስራት ወልደየስ ነው። ፕሮፌሰሩ ጃንሆይን እየሄዱ ያያቸው ነበር። የጥበቃ ኮሚቴውም የጤንነታቸውን ሁኔታ ለደርግ በየጊዜው ሪፖርት ያደርጋል። ከጊዜ በኋላ ህመማቸው እየከፋ ሄደ። ፊኛቸውን እንደታመሙ ተገለጸ። ፕሮፌሰር አስራት የጃንሆይ በሽታ አሳሳቢ ስለሆነ
ውጭ አገር ሄደው መታከም አለባቸዋል። ይህን ሐሳብ ደርግ ተወያየበት። ማይሞከር ነበር። ኩዴታ የተከናወነበትን ንጉሠ ነገሥት በቁጥጥር ስር የዋለ መሪ ልኮ ማሳከም ምን ያህል ፈተና መሆኑ ለማንም ግልጽ። ይህንን ለሐኪማቸው አስረዱና ነገር ግን እዚሁ እንዲታከሙ የሚያስፈልገውን ወጪ የሚያስፈልገውን ትብብር እናድርግ አሉ መንግስቱ። ፕሮፌሰር አስራት የማይቻል ከሆነ ምን ይደረጋል? እዚሁ ሕክምናውን እንሞክራለን። ለሕክምና የሚያስፈልጉ መሳሪያዎችንና አጠቃላይ ሁኔታዎችን አጥንቼ ልምጣ በማለት ሄዱ። ተመልሰውም የሕክምና ዕቃው ተሟልቶ የሚገኙት ጥቁር አንበሳ ሆስፒታል ነውና እዚያ እንዲታከሙ ይፈቀድልን አሉ። አሁንም ሻለቃ መንግስቱ እዛ እየሄዱ ቢባል የሚፈጠር ግርግር ይኖራል በሚል ስጋት ዕቃው እዚህ ቢመጣስ አሉ። መብራት የጠፋ እንደሆነስ ጄኔሬተር መትከል አይቻልም? አይሆንም፣ አደገኛ ሊሆን ይችላል። ሆስፒታል ካልመጡ አስቸጋሪ። አሁንም ጉዳዩ ለደርግ ቀርቦ ሆስፒታል የግድ መግባት ካለባቸው ክቡር ዘበኛ ሆስፒታል ይግቡ ተብሎ ተወሰነ። እዚያ ገብተው ቀዶ ጥገና ተደርጎላቸው በጥቂቱ አገግመው ደህና ሆኖ ተመለሱ። ደርግ የንጉሱ ጤና ዘላቂ እንዳልሆነ ያውቃል። ያቺ ውጭ አገር ሄደው የመታከማቸው ጉዳይ ከተነሳች በኋላ ደርግ በተለይ መንግስቱ ጃንሆይን በሚመለከት ከነበራቸው የተለየ አቋም ለመውሰድ ተገደዱ። በአንድ በኩል ውጭ አገር ሄደው ታክመው መዳን እየቻሉ አስረው ይዘው ለሞት አበቋቸው እንዲባሉ አልፈለጉም። በሌላ በኩል እዚያ ካልሄዱ ሙሉ በሙሉ ጤናቸው እንደማይመለስ አውቀዋል። ስለዚህ በአገር ውስጥ ሕክምና ለጊዜውም ቢሆን ስለተሻላቸው የንጉሱ ጤንነት በተደረገላቸው ሕክምና ምክንያት ተመልሷል፣ ደህንነታቸውም የተጠበቀ ሆኗል ብሎ ከገለጸ በኋላ ጥረቱንና ለንጉሱ ጤንነትም እንደሚጨነቅ ካስገነዘበ በኋላ ደግሞ ሳያገረሽና ሌላ አጣብቂኝ ሳይፈጠር በዚች ክፍተት ውስጥ አፋጣኝ እርምጃ መውሰድ ነበረበት። እስከዚች አጣብቂኝ ወቅት ድረስ ግን ደርግ ጃንሆይን በአክብሮት ይዟቸው መቆየቱ ግልጽ ነው። የጃንሆይን አሟሟት በሚመለከት ብዙ ጊዜ ይባላል የሚሉ ገለጻዎች አሉ። በዚህ መጽሐፍ ከይባላል ለመውጣትና ወደ አንድ ድምዳሜ አንባቢውን ለማድረስ ይሞከራል። መንግስቱ ኃይለማርያም የጃንሆይን አሟሟት በሚመለከት ለገነት አየለ የሰጡት ቃል ፍጥጥ ያለ ሐሰት ነው። በጥሩ ሁኔታ ታክመው ከዳኑ በኋላ ጥቂት ሳምንታት ቆይተው ሞቱ ብሎ ዳንኤል ሲነግረኝ ምክንያቱ ሊገባኝ አልቻለም። እንዴት ሊሆን ቻለ? እንዴት ተሽሏቸው ደህና የነበሩ ሰውዬ በድንገት ሞቱ ትላላችሁ? በማለት ዳንኤልን አፋጥጬ ያስኩት እያሉ ወሽክተዋል። ለጣሊያናዊው ጋዜጠኛ ለሪካርዶ ኦሪዚዮ የሰጡት ቃል ግን የዚህ ተቃራኒ። ሪካርዶ ኦሪዚዮ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ከ8 ወራት መጉላላት በኋላ መንግስቱን ቃለ ምልልስ ለማድረግ ያቀረበው ጥያቄ ምላሽ አግኝቶ ዚምባብዌ ሄዶ ቤታቸው ውስጥ ጠይቋቸዋል። የእርሳቸውንና የሌሎችን አምባገነን የቀድሞ መሪዎች ቃለ ምልልስ አድርጎ የሁሉንም ታሪክ ወይም ኑዛዜ አሰባስቦ መጽሐፍ ጽፏል። ወደ እንግሊዝኛው ተተርጉሞ በዓለም ላይ ተቸብችቧል። ቶክ ኦፍ ዘ ዴቪል የሚል ርዕስ ያለው ሲሆን የሰይጣን ኑዛዜ በሚል ርዕስም በአጥናፍ ሰገድ ኪዳኔ በአማርኛ ተተርጉሞ በእኛ አቆጣጠር
በ1966 ዓ.ም ለህትመት በቅቷል። ምናልባት መንግስቱ ለገነት አየለ መልስ ሲሰጡ በአማርኛ መዋሸት ቀሏቸው፣ ለሪካርዶ መልስ ሲሰጡ በእንግሊዝኛ መዋሸት ከብዷቸው፣ ወይም ለአውሮፓውያኑ መዋሸት ትርፍ አልባ ለኢትዮጵያውያኑ ትርፍ ያለው ሆኖባቸውም ሊሆን ይችላል። እሱን እናቆየውና ግን ከገነት አየለ መጽሐፍ ውስጥ ከአልባሾቻቸው አንዱ የተናገረው እናስቀድም። ትዝ እንደሚለኝ ነሐሴ 20 ቀን 1967 ሌላ ጊዜ ተራዬ ሲሆን እንደማደርገው ከንጉሱ መኖሪያ ለማደር ሲሄድ ኮሎኔል ዳንኤል አስፋው ለዛን ዕለት ማደሬ እንደማያስፈልግ ነገር። ይህንኑ ለጃንሆይ ለመንገር ጠይቄ ተፈቀደልኝና የታዘዝኩትን ልነግራቸው ገባ። ጊዜው ከምሽቱ 3 ሰዓት ይሆናል። ወደ ጌቶቹ ቀርቤ የተባለውን ስነግራቸው ካልጋቸው ላይ ተነሱና ቤቱ ጠቧቸው ነው እንግዲህ ውጣላቸው፣ ሰፋ አድርገን እንሰራላቸዋል ብለው በርካካሉና እንባቸውን ካይናቸው እየጠረቁ አንቺ ኢትዮጵያ እውነት በድለንሻል፣ እውነት አልደከምንልሽ ብለው እንባቸውን ፈነጠቁ። እኔም ሳልወድ በግድ ሌላ አማራጭ ስላልነበረኝ ጌታዬን ጥዬ ወደ ቤት ሄድኩ። የማያቸው ለመጨረሻ ጊዜ መሆኑን ግን አልጠረጠርኩም ነበር። ንጉሱ ሞተው የተገኙለት የመኝታ ክፍላቸው የመድኃኒት ጠረን ይሸት ነበር። በንጉሱም አንገት አካባቢ ለቁስል ማሰሪያ የሚያገለግል ፋሻ ተጠምጥሞ አይቻለሁ። ቁጥር 1 ገጽ 28። ቀደም ሲል ያሻው ሰው እየሄደ እንዲጠይቃችሁ የተፈቀደላቸው ንጉሥ ዛሬ አንድ አገልጋይ ተነፈጋችሁ ማለት ነው። እናም አዘኑ። ሌላው ከ12 ዓመታት በላይ በዘመነ ኢህአዴግ ታስረው እዚያው ወህኒ ቤት እያሉ የደርግን ባለሥልጣናት ሁሉ ያነጋገሩትና ከተፈቱ በኋላ ምስክርነት በሚል ርዕስ ሻምበል ተስፋዬ ርስቴ ለህትመት ያበቁት መጽሐፍ ውስጥ የተካተተው እውነታ ሲሆን የመንግስቱ ኃይለማርያም ጠባቂ የነበረው ልዩ ጦር አዛዥ የነበሩት መቶ አለቃ ወንድሙ አበበ የሰጡት ምስክርነት። ንጉሱ የተገደሉት በነሐሴ 20 ቀን 1967 ሲሆን ግብዓተ መሬት የተፈጸመው በተቀጣዩ ቀን ነሐሴ 21 ነበር። ግድያው የተፈጸመው ከደብረ ብርሃን በመጣው ልዩ ጦር አማካኝነት በሻለቃ ዳንኤል አስፋው። ንጉሱ የተገደሉት ሰመመን ሰጪ መድኃኒት በአፍንጫቸው እንዲያሸቱ ከተደረገ በኋላ በተንተራሱት ትራስ በማፈን ነበር። እንዲያፍን የተላከው ወታደር ህሊናው እምቢ ብሎት እየተርበተበተ በመቸገሩ ራሱ ዳንኤል አስፋው አፈናውን ፈጽሞታል በማለት ገልጿል። ገጽ 7። ቀጥለን የሰይጣን ኑዛዜ በተሰኘው መጽሐፍ የተካተተውን ገለጻ እናስከትል። ሪካርዶ ኦሪዚዮ ይህን ጥያቄ ሲያነሳ መንግስቱ ለማስተባበል በሞከሩበት ገለጻ ውስጥ እውነታውን ሲፈነጥቁና ያየናቸውን 2 ገለጻዎች ሲያጠናክሩ እናያለን። አስፈላጊ አልነበረም አሉ። አስፈላጊ አልነበረም አሉ በዛለ ስሜት። በመቀጠልም ኃይለ ሥላሴ ሽማግሌ፣ በሽተኛና ከሁሉም በላይ ደግሞ በሁሉም ዘንድ የተጠሉ ነበሩ። ባለፉት ዘመናት ተራማጅና የዘመናዊ አስተሳሰብ ባለቤት የነበሩ ቢሆን ህዝቡ እንድናወርዳቸው አጥብቆ መጠየቁ እኔና ባልደረቦቼ አወረድናቸው፣ ልናድናቸው አልቻለም። ታዲያ እንዴት ሞቱ ለሚለው ጥያቄ መንግስቱ
መልስ ለመስጠት ከነበራቸው አብዮታዊ ራዕይ አኳያ እንዲህ ላለው ዝርዝር ጉዳይ ቦታ ሊሰጡት እንደማይችሉ በሚጠቁም ሁኔታ ትከሻቸውን ከፍ ዝቅ ካደረጉ በኋላ ጥያቄውን በማናናቅ እኔ እስከማውቀው ድረስ አሟሟታቸው ተፈጥሯዊ ነው። በእርግጥ ከባልደረቦቼ መካከል በንጉሥ የተገደሉባቸው የአባቶቻቸውንና የወንድሞቻቸውን ደም ለመበቀል በባዶ እጃቸው ሳይቀር አንቀው ለመግደል የሚፈልጉ አልነበሩም ብዬ ለመካድ ግን አይቃጣኝም። ሕክምና ያደርግላቸው የነበረው ዶክተር የጤንነታቸው ሁኔታ አስጊ ደረጃ ላይ መድረሱንም አልነገረኝም። ስለዚህ ምን እንደተከሰተ በግሌ ለማረጋገጥ አልቻልኩም አሉ ገጽ 224። ይህ ገለጻ የማያሻማ ትርጉም እንዳለው ግልጽ ነው። መንግስቱ ለጋዜጠኛ ገነት አየለ የሰጡትን በጭራሽ እኔ አላውቀውም የሚል ይዘት ያለውን ቃል ስናይ ደግሞ የበለጠ ግልጽ ይሆናል። ምናልባት ጋዜጠኛ ሪካርዶ ኦሪዚዮ ካየነው ምላሽ በኋላ አንድ ተከታይ ጥያቄ መጠየቅ የነበረበት ይመስላል። ከባልደረቦቼ መካከል በንጉሱ አባቶቻቸውና ወንድሞቻቸው የተገደሉባቸውን ደም ለመበቀል ሲሉ የሚለውን ገለጻ አንስቶ ለምሳሌ ማን ብሎ አልጠየቀም እንጂ ቢጠይቅ መንግስቱ ምን ይመልሱ ነበር? ከደርግ አባላት ውስጥ በጃንሆይ ዘመዱ የተገደለበት አባል ማን ነው ቢባሉ መልስ አይኖራቸው። በጃንሆይ ጊዜ በተማሪዎች ላይ በጸጥታ ጠባቂዎች አማካኝነት ከተወሰደው እርምጃ በተጨማሪ 2 ሰዎች ብቻ በፍርድ ችሎት ተገድለዋል። በላይ ዘለቀና ጄኔራል መንግስቱ ነዋይ። ከዚህም ባለፈ በይባላል ሲወራ እንኳ ገዳዮች ተብለው የሚጠቀሱት ዳንኤል እና መንግስቱ እንጂ ሌላ አባል ወደ ጃንሆይ ድርሽ አይል እንደነበር ራሳቸው መንግስቱ ደጋግመው ገልጸዋል። እናም ጃንሆይ ነሐሴ 20 ቀን 1967 ዓ.ም የጥበቃ ኮሚቴው አሽከሮቻቸውንም ወደ ቤታቸው ሸኝቶ ብቻቸውን ካስቀረ በኋላ ምሽት ላይ በትራስ አፍኖ የጥበቃው አዛዥ ከጨረሳቸው በኋላ የመሞታቸውን ሪፖርት ለደርግ አቀረበ። ጃንሆይ 11 ወራት ተኩል በቁም እስር ካሳለፉ በኋላ በ83 ዓመታቸው ሕይወታቸው አለፈ። ደርግም እፎይ አለ። ትዝ ሲላቸው መሞታቸው ብቻ እፎይ አያስብልም። ገና የቀብራቸው ጉዳይ ደርጎችን ሌላ ውጥረት ውስጥ ይከታልን። የጃንሆይ ማረፍ እንደተገለጸ የወቅቱ ፓትርያርክና ሌሎች 2 ጳጳሳት ወደ መንግስቱ ቢሮ መጥተው ንጉሱ ካረፉ ቤተ ክርስቲያን እንዲያርፉና አስፈላጊው ጸሎተ ፍትሐት እንድናደርግላችሁ ይፈቀድልን አሉ። መንግስቱ ከባድ ጥያቄ እንደሆነ ያውቁት። አባላቱን አነጋግሬ የሚሉትን እነግራችኋለሁ ብለው መለሱ። በደርጉ ስብሰባ ላይ ይህ ነገር ቢነሳ አቧራው እንደሚጨስ አውቃለሁ በማለት የዚያን ጊዜውን ሁኔታ የሚተርኩት መንግስቱ ጉዳዩ ስብሰባ ላይ ሲቀርብ ከአባላቱ የተሰነዘሩትን ልዩ ልዩ ሀሳቦችንም ጨምረው ገልጸዋል። አንዱ ንጉሱን እንደ ልዩ ፍጡር ከማየት እምነት አልወጣችሁም እንዴ ሲል፣ ሌላው እሳቸውን ማየት ያለብን እንደ ተራ ሰው ነው፣ በየቀኑ ስንት ወታደር ይሞት የለም እንዴ ይላል። በ83 ዓመት መሞት እድለኝነት ነው ያለም አለ። አንዱ ተነስቶ እንዲህ አለ አሉ። ለመሆኑ ለምንድን ነው ስላሴ የሚቀበሉት? እሳቸው እኮ አርበኛ አይደሉም፣
ሥላሴ የሚቀበሩት አርበኞች ብቻ ናቸው። ምናልባት ጃንሆይ በማይጨው ጦርነት የጠላትን አየር ለመጣል አርሊኮን ተኳሽ ሆኖ መዋጋታቸውን አያውቅ ይሆናል። ብቻ ብዙ ሐሳቦች ተነስተው ተጥለው ንጉሡን በኦፊሴላዊ መንገድ መቅበር ለፖለቲካቸው ስጋት መሆኑ ደምድሟል። መንግስቱ በትዝታቸው እንዲህ ይላል። አይ እንግዲህ አልኩና ፓትርያርኩን ይቅርታ ያድርጉልኝ፣ ነገሩን እናንተ እንደምታስቡት አልሆነም። መልኩን ለውጦ እንዲያውም ሌላ ነገር ነው ያስከተለው። ንጉሡ አርበኛ አይደሉም፣ እዚያ ያርፉ። ፍትሐት ስላሉት ደግሞ ጳጳሱስ ቢሆኑ ስንት ወታደር በየቀኑ ሲረግፍ ምን ነው ለነሱ ፍትሐት ለማድረግ አልጠይቁም የሚል ነገር ሁሉ ተነስቷል። ከእርሶም የምደብቀው ነገር የለም። ያለው ስሜት ፍጹም እንደምታስቡት አይደለም። አንድ የፖለቲካ ችግር የሚያስከትል ስለሆነ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም አልኳቸውና ተሰናብተው ሄዱ። የት ይረፉ ሆነ ጥያቄው ብለው መንግስቱ ገለጻቸውን ይቀጥላል። ባታ ተባለ። ባታ ገብተው ሲያበቁ ምንም አይነት ከበሮ ጥሩምባና ጋጋታ ሳይኖር ይረፉ ተባለ። ይህንኑ ትዕዛዝ ለእስር ቤቱ ኮሚቴ አስተላለፉ። በዚሁ አከተመ ብለው ሲያቆሙ ጋዜጠኛ ገነት አየለ ታዲያ ትዕዛዙ መፈጸሙን አረጋግጠዋል ስትል ትጠይቃለች። መንግስቱ አይ ትዕዛዜ ፍንክች የማይል ነገር ይፈጸማል አይፈጸምም ብዬ ጥርጣሬ የለኝ። ሰውየው አርፈዋል። መሰረታዊ የቄሶች ጥያቄ መልስ አግኝቷል። እኔ በጣም የሚያጣድፍና ጊዜ የማይሰጥ ስራ አለ፣ ችግር አለ፣ ወደዚያ ዞሬያለሁ ብለው ነው ያስተባበሩት። ገነት እስከ መጨረሻው ብትሞግታቸውም በዚህ አቋም ድርቅ እንዳሉ ነው የቀጠሉት። በእርግጥ ግን መንግስቱ ምንም አጣዳፊ ስራ ቢኖርባቸው የዚህን ጉዳይ አፈጻጸም በአይናቸው ብሌን አይተው ሳያረጋግጡና አፈጻጸሙንም መጨረሻው ድረስ ሳያስጉዙ ትዕዛዜ መፈጸሙ ስለማይቀር ብለው የሚተዉት ጉዳይ ነው። አዝዣለሁ፣ ባዘዝኩት መሰረትም ተፈጽሟል ብለው አፈጻጸሙን ሳያዩ ፊታቸውን ወደ ሌላ ስራ ያዞራሉ ብሎ ማሰብ ትልቅ የዋህነት መሆኑን መግለጽ ሳያስፈልግ ማንም በቀላሉ የሚረዳው ይሆናል። ከዚህ አንጻር ነው ተከታዩ የቀብር ስርዓት እውነትነቱ ታምኖበት የተደመደመውና የመንግስቱ ገለጻ ፉርሽ መሆኑ የታወቀ። ቀደም ሲል የአሟሟታቸውን ሁኔታ የገለጹት የቤተ መንግስቱ የልዩ ጦር አዛዥ መቶ አለቃ ወንድሙ አበበ ለምስክርነት መጽሐፍ ጸሐፊ ከተገደሉ በኋላ ስለተከተለው ነገር ሲያብራሩ በዚያን ወቅት ቤተ መንግስቱ ግቢ ውስጥ የተቀራረቡ ግን የተለያዩ ጥልቅ ጉድጓዶች ጦሩ መቆፈሩን አስታውሳል። ምሽግ ለማድረግ እንዳይባል አጭር ነው፣ የውሃ ማጠራቀሚያ እንዳይባል ደግሞ ሞላላ ነው። ጥልቅ የሆኑ 4 ወይም 5 ጉድጓዶች ተቆፍረው ውለው ሳያድሩ ደግሞ በሲሚንቶ ተለስነው ተዘጉ በማለት የጉድጓዶቹን አቆፋፈርና መዘጋት ይገልጻል። ከላይ የተገለጸውን ሐሳብ ሻምበል መንግስቱ ገመቹ እውነት መሆኑን አረጋግጠዋል። ሻምበል መንግስቱ ገመቹ ከፍተኛ የደርግ ባለስልጣንና የመንግስቱ ቁጥር 1 ታማኝ መሆናቸው ይታወቃል። ጸሐፊው ሲቀጥሉ በተለይ የታላቁ ቤተ መንግስት የጥገና ክፍል ኃላፊ ነበሩ። ጉድጓዶቹንም
ያስቆፈርኩት እኔ ነኝ የሚሉት መሐንዲስ ጥላሁን ኪዳኔ ግርማዊ ቀዳማዊ ኃይለ ሥላሴ እንደሞቱ አውቃል። የሞቱት ነሐሴ 20 ቀን 1967 ዓ.ም ነበር። በነሐሴ 21 ቀን ከጠዋቱ 2 ሰዓት ተኩል በመርድ ንጉሴ ተጠርቼ የከፈን ጨርቅና የሬሳ ሳጥን እንዳቀርብ ተጠይቄ ሰጥቻለሁ። በ7 ሰዓት ላይ 3 ጉድጓዶች 3 በ3 ሜትር አስቆፈርኩ። 4ኛ ጉድጓድም ተቆፍሯል። ቦታው በኋላ የፕሬዝዳንቱ ቢሮ ተሰራበት። 4 ጉድጓድ መቆፈሩ እኛ እንዳናውቅ መሰለኝ። ጉድጓዶቹን በዳንኤል አስፋው ትዕዛዝ በኮንክሪት ዘጓቸው። በአጭር ጊዜም በጉድጓዶቹ ላይ ቤት ተሰራ። ኢህአዴግ ሲገባ ኮሎኔል ስለሺ መኩሪያ ቦታውን ካሳዩ በኋላ 8 ሜትር ተቆፍሮ በ3 ሜትር ቱቦ ተገኘ። በኮሎኔሉ መሪነት እንደገና ወደ ውስጥ 3 ሜትር ሲቆፈር የንጉሱ አጽም ተገኘና በሙሉ ወጣ በማለት ሰኔ 4 ቀን 1988 ዓ.ም ለዋለው የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ቀርበው የምስክርነት ቃላቸው ሰጥተዋል። የምስክሩን ቃል ያገኘሁት ሻለቃ መላኩ ተፈራ ከማስታወሻ ደብተራቸው ዓለም በቃኝ ውስጥ ጽፈው ሰጥተውኝ ነው ይላል። ከመንግስቱ ቢሮ አጥንት ተቆፍሮ ሲወጣ በቴሌቪዥን የታየ ቢሆንም በአታኑ የተቀበሩት የሚሉት መንግስቱ ይሄ ተራ የኢህአዴግ ፕሮፓጋንዳ ነው ባይ ናቸው። የጃንሆይ ፍጻሜ ያየነውን አይነት ሆኖ አለፈ። አጽማቸውም ከጊዜ በኋላ ከዚያ ወጥቶ ሥላሴ ቤተ ክርስቲያን እንዲያርፍ ተደረገ። በትራስ ታፍነው ሊገደሉ የሰዓታት ዕድሜ ቀርቷቸው በነበረ ጊዜ ጃንሆይ ግን እውነት ግን በድለንሻል፣ እውነት አልደከምንልሽም በማለት ተንበርክከው የጠየቁት ሰዎች አልነበሩ፣ ኢትዮጵያን እንጂ። ኢትዮጵያ ምን መለሰች ብሎ መጠየቅ ሳይገባ ስራቸው ራሱ መልስ እየሰጠ ይገኛል። በጃንሆይ ፓርላማ እየተሰበሰብን፣ በጃንሆይ ቲያትር ቤት እየተዝናናን፣ በጃንሆይ ስታዲየም እየተጫወትን፣ በጃንሆይ ዘመን የፍትሐ ብሔር ሕግ እየተዳኘን፣ በጃንሆይ ብዙ ነገር እየተጠቀምን መሆናችን ማሰቡ ብቻ መልስ ይሆነናል ለማለት ነው። ውድ አድማጮቻችን፣ የቻናላችን አባላትና የትረካችን ተከታታዮች በሙሉ የክፍል 25 ትረካ አሁን ቀርቦ ተጠናቋል። በቀጣይ ክፍል 26 ትረካ ይቀርብላችኋል። ሙሉውን ትረካችንን ያዳመጣችሁና የተከታተላችሁትን ሁሉ ከልብ እያመሰገንን በክፍል 26 ትረካ እስከምንገናኝ ደህና ሰንብቱልን። ኢትዮጵያ ለዘላለም ትኑር። Thank you.